ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አንሱና ኦልሞስት እኛና አዳምጥ። እሺ፣ በጣም ጥሩ። የእግዚአብሔር ልጅ አምላክ ነው ብለህ ታምናለህ? የእግዚአብሔር ልጅ ኢየሱስ ክርስቶስ የአምላክ ልጅ ነው እንጂ አምላክ አይደለም። እሺ፣ አምላክ ክርስቶስ አምላክ እንደሆነ የሚናገረውን ጥቅስ ምን ታደርገዋለህ? ለምሳሌ ሮሜ ምዕራፍ 9 ቁጥር 5ን እስኪ። እሺ፣ አጠገብ መጽሐፍ ቅዱስ ካለ እያነበብክ አንተ ማውራት እንችላለን። እሺ፣ በጣም ጥሩ። ስልኬን ስጠኝ ሳሚ። እኔ አነብላችኋለሁ። እሺ አንብብልኝ። እሺ ሮሜ 9:5 ሚላል መሰለ ኤቢ። በነገራችን ላይ ግን እዚሁ አንድ ነገር ላሳስብ ለጆንዬ፣ ይኸውኛ እንደምታየን ቤተ እምነታችሁን የማይወክል ትምህርት ስንሰማ ይሄ የሙሉ ወንጌል ትምህርት አይደለም፣ ይሄ ቃልዮት ትምህርት አይደለም፣ ይሄ መቀሌዎች ትምህርት አይደለም እያልን ሰዎችን እንደዚህ እንይዛለን። ገባ? ትክክል አይደለም እያልን እናንተም አይውሽ በተለይ አሁን እነፈለገ መልኬ በሚሰሩ ድራማ እናንተም እንደዚህ ብትናገሩ ደስ ይለኛል። ይሄ የኦርቶዶክስ ትምህርት አይደለም፣ ኦርቶዶክስ እንዲህ አታስተምርም እያላችሁ በኦርቶዶክስም የሚነግዱ ስላሉ፣ በኦርቶዶክስ የሚዋሹ ስላሉ ልክ እኛ እንዳደረግነው እናንተም ብታደረጉ አይውሽ። እንዲያው መልእክቴ ነው፣ ኦነስት የሆነ ነገር መሆን ስላለበት ማለት ነው። ለምሳሌ እኛ ቅድም ኤቢ ሰምተኛል ነው ዲፌንድ አደረኩኝ ሙሉ ወንጌል ምን ብዬ ይሄ ሙሉ ወንጌል ትምህርት አይደለም ብዬ ዲፌንድ አድርጌያለሁ። አሁንም ልክ እንደና ላሉ ኦርቶዶክስነን ዲያቆነን ምንድነን እያሉ ኦርቶዶክስ የማትለውን የሚያስተምሩ የእናንተ ልጆች እነዚህን ልጆች ኢንተርቴን ያደርጋሉ። ገባ? አይ ዊሽ እናንተም ኦነስት ሆናችሁ ይሄ የኦርቶዶክስ ትምህርት አይደለም ብትሏቸው፣ እንደዚህ የሚያታልሉ በዲያቆን ስም ኦርቶዶክስ ነን እያሉ በሚያታልሉ ሰዎች እናንተ እንድታደርጉ መልእክቴ ነው ጆንዬ። እሺ ሮሜ 9:5 ላንብብ። ሮሜ 9:5 እንዲህ ይላል ኤቢ፣ ምን ይላል? አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ይኸው ጆን ጨርሻለሁ። እሺ ኤቢ፣ ማን ነው በስጋ የመጣው? አብ ነው ወይስ ክርስቶስ ነው በስጋ የመጣው? አብ ነው በስጋ የመጣው። ክርስቶስ በስጋ መጣ ነው እኮ የሚለው እዚህ ጋር እኮ። ከእነርሱም ክርስቶስ በስጋ መጣ ይላል ማለት በስጋ መጣ ማለት ከዛ በፊት በስጋ አልነበረም ማለት ነው እኮ። ክርስቶስ አብ ክርስቶስ ነው እንዴ? አዎ አብ ክርስቶስ ነው። አዎ አብ ማለት እኮ እግዚአብሔር ማለት ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። ከአብ ዘንድ ከእግዚአብሔር ዘንድ የተቀባ ማለት ነው። አብ ተቀብቷል። ተቀብቷል። አብን ማን ቀባው? አብን ማን ቀባው? አብ ተቀብቷል ሳይሆን ክርስቶስ ተቀብቷል በለኝ አይደለ? ጥያቄ ሆነ ያለበት ክርስቶስ ማለትማ የተቀባ ነው አልከኝ አይደል? አዎ። እሺ፣ በማን የተቀባው? በእግዚአብሔር ወይም በአብ። አብን የቀባው ሌላ ደግሞ አብ አለ? አብ ማለት እኮ እግዚአብሔር ነው፣ ሰማይና ምድር ነው የፈጠረ። ይኸውልህ ክርስቶስ ማለት የተቀባ ነው አልከኝ፣ ክርስቶስ ደግሞ አብ ነው ብለኸኛል አይደል? አዎ። አብ ከሆነ ክርስቶስ አብን ማን ቀባው? ክርስቶስ እኮ አብነቱ በስጋው ሳይሆን በአምላክነቱ በመለኮትነቱ ነው። ያ የጠየቁ ደግሞ ስጋው ነው እኮ። በስጋ የመጣው ማን ነው? ክርስቶስ ነው ወይስ አብ ነው? በዚህ ክፍል ውስጥ በዚህ ጥያቄ አሁን በጠየቁ በስጋ መጣ ማለት ራሱ ትርጉሙ በስጋ በፊት አልነበረም ማለት ነው። በስጋ መጣ ነው። እሺ፣ በስጋ አልነበረም፣ ከዛ በስጋ ከአባቶች መጣ የተባለው ማን ነው? እሱ ክርስቶስ ነው አይደል? አዎ ክርስቶስ ነው። ክርስቶስ አብ ነው። ክርስቶስ እግዚአብሔር አብ ነው። ክርስቶስ የተቀባ ማለት ነው አላልከኝም? ክርስቶስ የተቀባ ነው እያልኩ ያለው ስጋውን ነው፣ አካሉን ነው፣ ማንነቱ ማለት ነው። ክርስቶስ አካሉ ነው እንዴ ክርስቶስ የተባለው? በትክክል በስጋ መጣ ነው የሚለው። ክርስቶስ በስጋ መጣ እኮ ነው የሚለው።
ያ በስጋ የመጣው ክርስቶስ ስጋ የሚለው ቃል እዚህ ጋር መጠቀሱ ራሱ ስጋ በስጋ መምጣቱን የሚያመለክተው ሰውን ተመስሎ የተቀባው የስጋ ማንነቱን ሰዋዊ ማለት ሰው ተመስሎ የመጣው ክርስቶስ ነው። እዚህ ጥቅስ ላይ ቁምና የራስን ሐሳብ ትተህ ጳውሎስ ያለውን ሐሳብ ብቻ ንገረኝ። ክርስቶስ በስጋ መጣ ነው የሚለው አይደል? አዎ። ከማን ነው የመጣው? ከአባቶች። እሺ፣ በስጋ የመጣው ክርስቶስ ነው እንጂ አብ አይደለም ማለት ነው። መሲሁ ነው የመጣው አይደል? መሲሁ በአባቶች በኩል ከመምጣቱ በፊት ማን ነበረ? ጥያቄ መልስልኝ። እሱን በኋላ ትጠይቀኛለህ። አሁን የጠየቅኩ ጳውሎስ የጻፈው ክርስቶስ በስጋ መጣ ነው የሚለው ወይስ አብ በስጋ መጣ ነው የሚለው? ክርስቶስ በስጋ መጣ ነው የሚለው። ክርስቶስ አብ ነው ታዲያ? አዎ አብ ነው እንዴ? አብ ከሆነ አብን ማን ቀብቶት ነው ክርስቶስ የተባለው? አብ ምናልባት እየተናገርኩ ያለሁት ክርስቶስ በስጋ መጣ የተባለው ስጋው እኛ የምናየው ማንነቱ ነው ተቀባይ የተባለው። አብ ደግሞ መንፈስ ነው ይላል። እዛ ጋር ይላል እንደዛ የምናየው ማንነት ነው የተቀባው ይላል እሱ ጋር። ክርስቶስ በስጋ ነው ጥቅስ ላይ። ጥሩ ጆኒ፣ ክርስቶስ በስጋ መጣ ሲል ሉክ በስጋ ነው የመጣው። በስጋ ከመምጣቱ በፊት የነበረበት ማንነት አለ። ያ ማንነት መንፈስ ነው። ስለዚህ እኔ እያልኩ ያለሁት በስጋ ከመምጣቱ በፊት ከዘላለም የነበረው እግዚአብሔር አብ አሁን በክርስቶስ ተገልጦ መጣ ነው። የእግዚአብሔር ልጅ የተባለውም ለዛ ነው። እዛ ጋር ያለው ጳውሎስ እየተናገረ ያለው ክርስቶስ በስጋ መጣ ነው የሚለው አይደል እንጂ አብ በስጋ መጣ አይልም። ትክክል። ስለዚህ አንተ አብ በስጋ መጣ እያልክ ነው። መጽሐፉ ደግሞ አይልም። ክርስቶስ በስጋ መጣ አይልና እርሱም ከሁሉ በላይ የሆነ አምላክ ነው ለዘላለም አሜን ይላል። ስለዚህ አብ የሚለውን ኬታ መጣው? አብ የሚል እዚህ ቦታ ላይ ኬታ መጣ? በጣም ጥሩ። ምክንያቱም እኔ ክርስቶስ ወደዚህ በስጋ ሲመጣ ክርስቶስን ማን ብዬ ነው የምቀበለው? ስለዚህ ክርስቶስ ሲገለጥ ማንነቱን እጠይቃለሁ። ማን እንደሆነ መጀመሪያ ማንነቱን እጠይቃለሁ። ኤቢ ወንድሜ በመጽሐፍ ቅዱስ ማስረጃ ጥቅስ እየደገፍክ ስጠን። ምክንያቱም ጆን ጥቅስ ሰጠህ አይደለ? ጥቅስ ሲሰጥህ አንተ ደግሞ በመጽሐፍ ቅዱስ አድርገህ ይኸው ክርስቶስ ማለት አብ በስጋ ማለት ነው ያልክበትን ማስረጃ ስጠን። ለጆን ለኤቢ 2 ደቂቃ ብቻ ነው የምንሰጣችሁ፣ ሰዓት እየቆጠረ ነው። መጠየቅ ያለበትም እኔ ሳስበው ጀስት ስለ ትምህርተ ስላሴ ከሆነ እኛም ማናገር ማውራት እንችላለን። በነገራችን ላይ ግን ደግሞ ከየት አምጥተው ነው ሙሉ ወንጌል እንደዛ ታስተምራለች ወይ? የየትኛው ማስረጃ በምን ማስረጃ ይዞ ነው ይሄንን እያወራ ያለው የሚለውን ጆ ቢጠይቀው በጣም መልካም ነው ብዬ አስባለሁ። ቢኮዝ ያለው ትምህርት ኤግዛክት የሙሉ ወንጌል ነው ወይስ አይደለም የሚለውን ነው። አይደለም ከሆነ ማለት በግልጽ እንትን እንላለን እኛም እኔ የሙሉ ወንጌልን አስተምሮ ትቼዋለሁ፣ የወልጅ ሰስን አስተምሮ ተቀብያለሁ አለ እኮ አሁን አለ እንዴ? ሶሪ እንደዛ ብሎ ቀርቧል። ያው ልታወሩ ትችላላችሁ እናንተ። ስለዚህ ተስማምተሃል? ለቀ መውጣትን ተስማምተሃል ኤቢ? አዎ ያው መልካም። 3ኛው ውሸት ዛሬ ዋሽተህዳል እዚሁ ቤት ውስጥ። በጣም ከባድ ነው። በጣም በክብር ነው የምናወራክ እየሰማ ከነበረ፣ ግን 3 ውሸቶች እጅግ በጣም ከባዶች ናቸው። እሺ 3 ውሸት አለ። ጆ ትታገሰና ከስር አንድ የዚሁ እኛው ጋር ሆነ እነ መዝሙር ያሬድን እነ መምህርን ከፍ እናደርጋለን። ጆ እግዚአብሔር ይስጥልን፣ አብረን ቆየን። ጆም አንዳንድ ጥያቄዎች አንተን የምንጠይቅህም አንተ የምትጠይቀህ ሊኖር ይችላል። ኤቢ ግን የዮሐንስ ወንጌል ምዕራፍ 17 ቁጥር 5ን ታውቋለክ? እሱን አንዴ ትገልጽልናለክ አለክ? እሺ ያለው አንብብልኝ። እሺ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ማን ያለው? ኢየሱስ ክርስቶስ ነው ያለው። ይሄን የተናገረው ኢየሱስ ክርስቶስ። ማንን ያለው? ማንን? እግዚአብሔርን፣ አብን ራሱ አይደል እንዴ? በጣም ጥሩ። የተገለጠው ራሱ ኢየሱስ ክርስቶስ በአብ ውስጥ በእግዚአብሔር ውስጥ ያለ ቃል ነው። አላልኩም። አባት ሆይ ዓለም ሳይፈጠር በአንተ ዘንድ ነው ያለው። በአንተ ዘንድ፣ በእኔ ዘንድ አላለ። በአንተ ማለትና በእኔ ማለት የተለያየ ነው።
እኔ እሺ ጥሩ። ስለዚህ ይኸውልህ፣ ስለዚህ በአንተ ማለት አማርኛ ስለሆነ ኢትዮጵያ ውስጥ ስለሆነ ያለ ነው። በአንተ ማለት ከኔ ውጪ የሆነ አካል ነው አይደለ? አዎ። ስለዚህ በአንተ ብሎ ኢየሱስ ክርስቶስ ማንን ነው እየጠየቀ ያለው? እግዚአብሔርን አብን አምላክነቱን እያስተማረን ነው እንዴ። በአንተ ዘንድ አክብረኝ እያለ በአንተ ዘንድ አክብረኝ እያለ ያለው ራሱን ለምን አልገለጠም? አብ ራሱ ከሆነ ለምን አልገለጠም? ተናገር ያለው ኢየሱስ ክርስቶስ አምላክነቱ በስጋው አይደለም በመንፈሱ ነው። ስለዚህ እዚህ ጋር አምላክ አይደለም የሚሞት አካል። ስለዚህ ቶማስ ኢየሱስ ክርስቶስን ጌታም አምላክም ብሎታል። ገብቶኛል። ቶማስ ተሳስቷል ወይ? ኢየሱስ ስማኝ ጥያቄ። ስለዚህ በስጋው አምላክ አልነበረም ካልከኝ ኢየሱስ ክርስቶስ በስጋ እያለ ምን ብሎታል? ቶማስ አምላክ ነው ብሎታል። ስጋውን አምላክ ብሎ ነው የተቀበለው። የማንን? የክርስቶስን ስጋ አምላክ ነው ብሎ ነው የተቀበለው። አንተ ከቶማስ ትበልጣለህ? ቶማስ ክርስቶስ ኢየሱስ አምላክ ባይሆን ኖሮ በስጋው አምላክ ባይሆን ኖሮ ቶማስ ተሳስቷል ማለት ነበረበት። ኦኬ። አምላኬና ጌታዬ ስላለው ቶማስ ተሳስቷል። አምላኬ ማለት ምን ማለት ነው? አምላኬ ማለት ምን ማለት ነው? በጣም ጥሩ። የኛ አምላካችን አምላክነት የማይታይ ባህሪ ያለው። አምላኬ ማለት ምን ማለት ነው? ፈጣሪ ማለት ነው። ፈጣሪ። ስለዚህ ቶማስ ክርስቶስን ካየው በኋላ ምን ብሎታል? ክርስቶስን ካየው በኋላ አምላኬ ጌታዬ ብሎታል። ስለዚህ ኢየሱስ ክርስቶስ ምን አለው? ከዛ ወዲያ ምን ብሎ መለሰ? ስላየኸኝ አመንክን አለው። ስለዚህ እምነቱን አረጋግጦለታል አላረጋገጠለት? አረጋግጦለታል። ቶማስ የተናገረው ምንነቱን የኢየሱስ ክርስቶስን በስጋ ምንነቱን የኢየሱስ ክርስቶስ አምላክነት አብነቱ መንፈስ መሆኑ ነው እንጂ በስጋው አምላክ አይደለም። ስለዚህ አንተ እየካድክ ነው። ኢየሱስ ክርስቶስ ራሱ ስላየኸኝ አመንከኝ ብሎታል። አንተ ግን እየካድከው ነው። አልካድኩኝም። የኢየሱስ ክርስቶስን አምላክነት እቀበላለሁ፣ አምናለሁ። ዲያቆን መዝሙር ያሬድ ቀጥሉ። ችግር የለውም። በትምህርት ረጋ ብለን እናወራለን። ኦኬ ዲያቆን ይቀጥላሉ። እሺ መምህር ኤፍሬም ስላሉ። እሺ ኤቢ ጥሩ። አሁን ኦንሊ ጂሰስ መሆንን አውቀናል። ሙሉ ወንጌልም አይደለህም፣ በስላሴ ትምህርትም አታምንም። በጣም ጥሩ። በቃ እንደዚህ ስታንድህን ካወቅን አይ ቲንክ በጣም ፐርፌክት ነው ብዬ አስባለሁ። ኦኬ በጣም ጥሩ። አሁን እንግዲህ ጥቂት ጥያቄዎች መጽሐፍ ቅዱስ ክፍል እያነበብን እንቆይ ማለት ነው። ኦኬ አብ ወልድ ነው ምንድን ነው? ሶሪ ወልድ አብ ነው ወይም ኢየሱስ ክርስቶስ አብ ነው ብለን ነው የምታምኑ አይደለ? ኢየሱስ ክርስቶስ አብም ነው። አብ ነው። በጣም ጥሩ። እሺ አንድ ክፍሎች ላይ ከኔ ጋር ሁለት ጥቅስ ብቻ ነው። ከዛ ከመምህር ኤፍሬምና ከዲያቆን ጋር ትቀጥላለህ። በደንብ አስተውል ማነብልህን ክፍል የመጀመሪያው ማነብልህ መጽሐፈ ምሳሌ ምዕራፍ 30 ነው ማነብልህ። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 17 ነው ማነብልህ። ኦኬ ከዮሐንስ ወንጌል ምዕራፍ 17 ልጀምር። ዮሐንስ ወንጌል ምዕራፍ 17 ከቁጥር 11 ላይ እንዲህ የሚል ቃል አለ፣ ላንብብልህ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝ በስሜ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም አይደለሁም ከዓለም አይደሉምና ዓለም ጠላቸው። ኦኬ አሁን አንተን የምጠይቅህ ይህን እየተናገረ ያለው ኢየሱስ ክርስቶስ ነው አይደል? በጣም ጥሩ። እንደኛ አንድ እንዲሆኑ ሲል እንደ እኛ እያለ ክርስቶስ የሚናገረው እኛ ብሎ የሚጠራው ማና ማን ነው? አብና ወልድን። ኦኬ አብና ወልድን እንደኛ ካለ ወልድ ራሱን እኔ እያለ ነው አይደለ? አዎ። አብም ደግሞ እኔ ይላል አይደለ ራሱን? እዚህ ጋር ግን አብ አይደለም እኮ እየተናገረ ያለው። እንደኛ ካለ እንደኛ ሲል እንደኔ ሲል እኔ እያለ ነው ወልድ አይደለ? ትክክል ነው እሱ። በጣም ጥሩ። እንደኛ ሲል ደግሞ እኔና አንተ እያለ ነው አይደለ? ከዛ እኛ ያለው እኔና አንተ እያለ ነው። ትክክል። ምክንያቱም እዛውም ይላል መሰለ ከዚህ በኋላ በዓለም አይደለሁም፣ እንዲሁም ቁጥር 10 ላይ የእኔም የሆነ ሁሉ የአንተ ነው ይላል። አስተውል። የእኔ ይላል የአንተ ይላል። የእኔ የሚለው ማን ነው? ክርስቶስ። የአንተ የተባለው ማን ነው? አብ። አንተ እኔ የሚባለው እኔነት ያለው ነው ወይስ አይደለም? ድገምልኝ። በደንብ አስተውል። አንተ እየተባለ እየተጠራ ያለው ማን ነው? አብ አይደል? አዎ።
አብ አንተ ከተባለ እኔ እነተባለሁ እኔ ባይ ነው ማለት ነው አይደለ? አብ አዎ ትክክል ነው። ወልድ ደግሞ እኔ ይላል አይደለ? ትክክል እኔ ባይ ነው ማለት ነው ወልድ አይደል? አዎ ትክክል ነው። እሺ አሁን አንተ ምንድን ያልከው ቅድም ኢየሱስ ክርስቶስ አብ ነው ብለሃል አይደል? ምክንያቱም አንድ አካል አማኝ ነህ፣ አንድ እኔነት አማኝ ነህ። እዚህ ጋር ግን ወልድ እኔ ይላል፣ አባቱም ደግሞ አንተ ይለዋል። ከዛ ደግሞ እንደ እኛ ይላል፣ አንድ እንዲሆኑ ይላል። አንተና እኔ የተባለው አብና ወልድ ነው አልከኝ አይደል? ትክክል። ኦኬ አብ ሶሪ ምንድነው ወልድ አብ ከሆነ ማን ነው ወልድ አንተ እያለ ያለው? እሺ አንድ 2 ደቂቃ ስጠኝ እንትን ሳትል መልስ። አሁን እስካሁን የጠየቀኝን ልመልስልህ። እሺ ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ ስለ አምላክ ሊነገር ሊያብራራል ሊያስተምረን የሚችለው ክርስቶስ። ጥያቄ እሱ አይደለም። ይቅርታ ቢ አቋረጥ። ጥያቄ አይ ኖ ጥያቄ እሱ አይደለም። ኖ የጠየቁ ጥያቄ ይኸውልህ፣ ቆይ እንደዛማ አናረግም። የጠየቁ በጣም ሲምፕል ጥያቄ ነው። አንተ ኢየሱስ ክርስቶስ አብ ነው ብለህ ታምናለህ። ምክንያቱም አንድ እኔ ባይነት አለ ብለህ ነው የምታምነው፣ አንድ አካል ባይነት። እዚህ ጋር በዚህ ክፍል ላይ ስፔሲፊክ ጠየቁ። ወልድ አንተ እያለ ያለው ማንን ነው ስል አብን አልከኝ። ኦኬ አንተ ኢየሱስ ክርስቶስ ወይም ወልድ አብ ነው ካልክ ወልድ ማንን ነው አንተ እያለ ያለው? ምክንያቱም አስተውል፣ ወልድ ራሱ አብ ከሆነ ራሱን ነው አንተ እያለ ያለው መልሶ አንተና እኔ የሚለው ያው አንዱ አብ ነው። ይህንን ፍታልኝ። ወልድ አንተ እያለ ያለው ማንን ነው? ወልድ ደግሞ አብ ከሆነ አብን ነው አንተ እያለ ያለው። ይህን ፍታልኝ። እሺ መዝሙረ ጣልቃ አትግባብኝ። ወደ አንተ ሀሳብ መጣለሁ። እኔ በነገራችን ላይ ላስተምር ሳይሆን እንድንማማር ነው እያወራሁ ያለሁት። ስለዚህ ትንሽ ታገሰኝ ላውራ። ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ አምላክነቱን ሊያስተምር የሚችለው ክርስቶስ ብቻ ነው። ስለዚህ ስለ አምላክ ሲናገር በምሳሌ ነው እየተናገረ ያለው ክርስቶስ። እዚህ ጋር ምንድን ነው እያለ ያለው? ስለ እኔ የእግዚአብሔር ልጅ ነኝ ብሎ ነው የተገለጠው እና አንተ የእግዚአብሔር ልጅ ለመሆን ምንድነው ማረጋገጫው ነው የነበረው በዛ ሰዓት የነበረው ክርክር። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ሲገለጥ ስለ እግዚአብሔር ወይም ደግሞ ስለ አባቱ በምሳሌ መናገር አለበት። ለምንድን ነው ይሄን ያልኩበት ምክንያት ዮሐንስ ወንጌል ላይ ምዕራፍ 10 ይቅርታ አንዴ ቆይ፣ አንተና እኔ የሚለው ምሳሌ ነው? ኖ ስለ አባቱ ስለ እግዚአብሔር እያስተማረ ያለው በምሳሌ ነው ያልኩት። እኔ ጥያቄ እሱ አይደለማ የጠየኩ አንተና እኔ የሚለው ነው ካብራራልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው ያልኩ። ሰው ቋንዴ ፕሊዜቢ ምሳሌ ያልከኝ ምኑን ነው? አንተና እኔ ጥያቄ አንተና እኔ የሚለው ማንን ነው አልኩ። ምሳሌ ያልከኝ አንተና እኔ የሚለው ነው። ኖ ስለ አብ እየተናገረ ያለው እዚህ ጋር በምሳሌ ነው ስለ እግዚአብሔር እያሰራ። እኔ እሱን አይደለም የጠየቅኩ አንተና እኔ የሚለው ፍታልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው? ጥሩ አንተና እኔ የሚለው ቃል በምሳሌ ነው። ስለዚህ አንተ የሚለው ምሳሌ ነው፣ እኔ የሚለው ምሳሌ ነው። አዎ ምሳሌ ነው። ማስረጃ አንተ ማን ምሳሌ ነው? ማስረጃ አለኝ። አንተ ማን ምሳሌ ነው? የእግዚአብሔር ወይም የአብ። አንተ የአብ ምሳሌ ነው? አዎ አንተ የአብ ምሳሌ። እኔ የሚለው የማን ምሳሌ ነው? የክርስቶስ የወልድ የአካሉ የስጋው የስጋ ምሳሌ ነው እኔ። አዎ እሺ አንተ የሚለው የመለኮት ምሳሌ ነው። በቃ ተባረክልኝ። አንተ የሚለው የመለኮት ምሳሌ ነው፣ እኔ የሚለው ደግሞ የስጋ ምሳሌ ነው። አንድ እንደሆነን የሚለውስ ምክንያቱም አንድ ነን ይላል። በጣም ጥሩ። ኢየሱስ ክርስቶስ አምላክ ከሆነ ያ መለኮት ነው ማለት ነው ራሱ። አንድ የሚለው አንዴ ይኸውልህ፣ አንዴ ስማኝ። መለኮትና ስጋ ብለህ ስለለየኸው እኔ የሚለው ስጋ ነው፣ አንተ የሚለው ደግሞ መለኮት ነው ስላልከው ግን እኛ አንድ ነን ይላል። አሁን ምን እያልክ ነው አንተ? ስማኝ ቋንዴ። እኔ የሚለው ስጋ ነው፣ አንተ የሚለው መለኮት ነው አልከኝ። ግን እዚህ ጋር ይላል አንተና እኔ አንድ እንደሆንን ይላል። በጣም ጥሩ እሺ። አንድ እንደሆንን ማለት ነው። አንድነት ማለት ነው። አንድነት ማለት ያ መለኮት አንተ እያልኩት እየተናገርኩ ያለሁት ያ አንተ የምለው መለኮት እኔ ነኝ። እኔ እያልኩ የምናገረው ይሄ እኔነቴ ደግሞ እሱ ነው እያለን አብም ወልድም ራሱ እንደሆነ የተነጣጣ አንድ የተባለው ምንድነው? ምንድነው? አንድነት ማለት እኮ ራሱ እንደሆነ አብም ራሱ እንደሆነ እኔም አንተም አንድ እንደሆነ አንድ ማለት ነው ያልኩህ ወንድሜ። አንድ የተባለው ምንነት ነው? መለኮትነት ነው ወይስ ስጋነት ነው?
እየነገርኩ ነው። ያ ክርስቶስ ማለት ያ መለኮት ነው። ያ መለኮት ማለት ደግሞ ራሱ ክርስቶስ ነው። የጠየቅኩ እሱን አይደለም የጠየቅኩ አንድነት አንድ ነን እኛ አንድ ነን ይላል። አንድ የተባለው መለኮትነት ተውጦ በስጋ ነው ወይስ ስጋ ተውጦ በመለኮት? ምክንያቱም እኛ አንድ ነን ይላል። ኦኬ ሶ አንድነት የመለኮት አንድነት ነው የስጋ አንድነት ነው? እዚህ ጋር አንድ እንድታሰቡልኝ የምፈልገው ነገር ክርስቶስ ብቻ ነው ስጋ፣ መለኮት አብ ነው። እኔ እሱን አልጠየቅኩም። ፕሊዝ እንደኛ አንድ ነን ይላል። አንድነቱ አንተ ስጋና መለኮቱ ስለከፈልከው አንድነቱ የምንድን ነው? አንድነቱ ራሱ እንደሆነ በማንነት ራሱ እንደሆነ ነው። ማንነት የምትለው መለኮትነት ነው? ኖ ለምሳሌ እኔ ሲል ክርስቶስ ስጋውን አካሉን ከሆነ አንተ ሲል ክርስቶስ አብን እግዚአብሔርን ከሆነ ያ አብ ማለት ክርስቶስ ራሱ እንደሆነ እንደኛ አንድ እንዲሆኑና የሚለው እኛ ያለው እኛ የሚለው ስጋና መለኮትን ነው። አዎ ትክክል። እሺ ስጋና መለኮት ምን እንዲሆኑ? አንድ እንዲሆኑ። አንድ የሚሆኑት አንድ ሆኑ ሲባል ምን ሆኑ ማለት መለኮት ሆኑ ማለት ነው ወይስ ስጋ ሆኑ ማለት ነው? አንድ ስጋ፣ አንድ አካል፣ አንድ መንፈስ ወይም ደግሞ አንድ ሰው፣ አንድ መለኮት። አልገባ። አንድ የተባለው ምንድን ነው? እዚህ ጋር አንደኛ አንድ እንዲሆኑ አንድ የተባለ አለ። ገብቶኛል እኮ አንድ እንዲሆኑ ማለት አንተ ማለት እኔ ነኝ፣ እኔ ማለት አንተ ነህ ነው። በቃ ባጭሩ በምንድን ነው ባጭሩ ብለማ አታልፈውም ወንድሜ። ምክንያቱም እኔና አንተ ስለሚል ይኸውልህ እኔና አንተ አንድ እንደሆን ነው የሚለው። ደግሞ ወደ አንተ እመጣለሁም ይላል። አየኸው? እኔም ወደ አንተ እመጣለሁ ይላል። ኦኬ ሶ አብን ወደ አብ የሚመጣው አንድነቱስ ምንድን ነው? እሱ መልስልኝ ፕሊስ። እሺ ጥሩ። እኔም ወደ አንተ እንድመጣ የሚለው ወደ አብ የሚሄደው የሚያደርገው አካል ነው፣ ስጋው ነው። አብ ነው መልሶ ወደ አብ የሚሄደው ነው። የነገርኩ ነው እኮ አብ ማለት መንፈስ ነው። ይሄን ተረዳልኝ። ክርስቶስ በስጋ ተገለጠ እኮ አብ ካልከው እኮ አንተ ጠቅልል እንዴ! አምላክ እኮ ስጋ አይሆንም። አብ በስጋ ተገለጠ አልከኝ እኮ። ትክክል። አብ በስጋ ተገለጠ። ስለዚህ አብ ወደ አብ ነው የሚሄድ። የተገለጠው አብ ነው ወደ አብ የሚሄደው። እየተናገርኩ ነው። አብ ማለት መንፈስ ነው። ክርስቶስ አካል ነው። እኔ እሱን አልጠየቅኩም። የተገለጠው በስጋ ማለት ነው አብ ነው አይደል? አብ ነው የተገለጠው በስጋ። በጣም ጥሩ። አብ ነው ወደ አብ የሚሄደው? ኖ አብ መንፈስ ነው። ማን የተገለጠው? አይጨበጥም፣ አይዳሰስም። ማን የተገለጠው? እሺ ስለዚህ ስማኝ አንዴ ቆይ። አብ ከተገለጠ አብ ታይቷል፣ አብ ተዳሷል፣ አብ ተይዟል አይደል? አብ መንፈስ ነው። እዚች ጋር ማን የተገለጠው? በስጋ የተገለጠው ማለት ነው። የተገለጠው አምላክ ነው። አምላክነት ደግሞ ሰማይና ምድር ነው። ማን የተገለጠው በስጋ? አብ ነው አይደል? ለአንተ አምላክ ማለት ነው አብ ነው አይደል? አዎ። ስለዚህ አብ ነው የተገለጠው በስጋ። በትክክል በጣም ጥሩ። ስለዚህ በስጋ የማይገለጠው አብ በስጋ ተገልጧል በአንተ ትምህርት አይደል? ስጋውን አይደለም አብ እያልን ያለ ነው እዚህ ጋር። አሁን እኔ ችግር የለውም እሱን አላልኩም። የጠየቁት ጥያቄ የተገለጠው ግን አብ ነው በስጋ አይደል? በትክክል። ያ ስጋ ውስጥ አብ አለ የለም? አለ። በጣም ጥሩ። እሺ ስለዚህ ያው የተገለጠው አብ በስጋ ምን ብሎ ተናገረ እያልክ ነው በአንተ ትምህርት? ወደ አብ እመጣለሁ እያለ ነው። ስጋው አይደለም አብ፣ ስጋው አይደለም እኮ መዝሙረ፣ ስጋው አይደለ አብ። ወደ አብ የሚሄደው ምንድን ነው? ስጋው ነው። ስጋው በትክክል ወደ አብ ስጋው ነው የሚሄደው። በትክክል በስጋ የተገለጠው አብ ነው። በትክክል አምላክ ነው እኮ አንዴ ስማ፣ የመጣው አምላክ ነው። በስጋ የተገለጠው አብ ነው። ደግሞ የሚሄደውም ደግሞ ወደ አብ ነው። ስጋው ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። እሱን አልጠየቅኩም እኔ በዚህ ክፍል ላይ ነው ያለሁት። እሺ ጊዜ እንዳልፈጅ ሁለተኛው ጥቅስ ልስጥና ወደ ሌሎች ሄዳለሁ። ሌሎቻችሁ ግን ከዚህ ቃል እንግዲህ በደንብ እንድትረዱ ፈልጌ ነው። እሺ የመጽሐፈ ምሳሌ ላምጣልህና ከዛ ወደ ሌሎቹ መምህራኖች ሄዳለሁ። መጽሐፈ ምሳሌ ደግሞ ያለውን እስኪ ላንብብልህ። እሺ መጽሐፈ ምሳሌ ላይ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 30 ላይ እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቁ እንደሆነ ስሙስ ማን ነው? የልጁስ ስም ማን ነው? ይላል። እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ማን ነው ለሚለው መልሱ ምንድን ነው? እዚህ ጋር ክርስቶስ ነው። የልጁ ስም ማን ነው ይላል። ልጁ የተባለው ማን ነው? ክርስቶስ። አልገባኝም። ልጁ ከተባለ አባቱ አለ የተባለው አይደለ? በትክክል
በጣም ጥሩ። እዚህ ጋር አባት የተባለው ማን ነው? እግዚአብሔር። እግዚአብሔር አብ። አብ ነው? አዎ። እሺ ልጁ የተባለው ማን ነው? ኢየሱስ ክርስቶስ ወልድ። ወልድ። በጣም ጥሩ። ወልድ መቼ ነው የነበረው? ወልድ መቼ ነበረው? በጣም ጥሩ። በአምላክነቱ ከዘላለም ነበረ፣ በስጋ ግን ከድንግል ማርያም የተወለደው። አልገባኝም። ስለዚህ በአስቀድሞም አባት ነበረ ልጅም ነበር ማለት ነው? በጭራሽ። ወልድ ሆኖ የተገለጠው ከተወለደ በኋላ ነው። ምክንያቱም የልጁ ስም ማን ይላል? ይሄ ትንቢታዊ ቃል ነው። በነገራችን ላይ ምሳሌ የተጻፈው ምን አልከኝ? ትንቢታዊ ቃል ነው ምሳሌ ላይ የተጻፈው። የዚህን የትንቢት ፍጻሜ ልጁ የተባለው አስቀድሞ ልጁ ተብሎ የተጠራው ማን ነው አልከኝ? ክርስቶስ። በጣም ጥሩ። አሁን ይህንን ትንቢት ነው ስላልከኝ አንድ ነገር ላያዝልህና አሁን እኮ በጣም አስቸጋሪ ሆነ። እሺ ይህንን ትንቢት ነው ስላልከኝ እዚህ መዝሙረ ዳዊት ላይ ያለውን ነገር ላሳየህና የዳዊት መዝሙር 110 ላይ ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ይላል። እግዚአብሔር ጌታዬን ጠላቶች ለእግር መቀመጫ እስካደርግ ድረስ በቀኝ ተቀመጥ አለው። የእግዚአብሔር ኃያል በትር ከጽዮን ይልክልሃል፣ በጠላቶችም መካከል ግዛ ይልና ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ፣ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ ይላል። እሺ ከሆድ ወለድሁ ብሎ የሚናገረው ማን ነው? እግዚአብሔር አብ። ኦኬ ከኃጢያ ኮከብ አስቀድሞ ማለት ነው? እሱን አላውቅም። ኃጢያ ኮከብ የተባለው ማን ነው እዚህ ጋር? እሱን አላወኩኝም። እሺ ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ማለት ነው? ይቅርታ የማላውቀውን ነገር ስለማብራሪያ ስለሌለብኝ አላወኩኝም ይሄንንም። እሺ እስቲ አንድ ክፍል ልስጥህ፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ይላል፣ አንተ የንጋት ልጅ ኃጢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብንም ያዋረድክ አንተ ሆይ እንዴት ከእስከ ምድር ተቆረጥክ ይላል። ኃጢያ ኮከብ የተባለው ማን ነው? ዲያብሎስ። መልአክ የነበረው አይደል? አዎ። እሺ አሁን አገናኝና መልስልኝ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ። መምህር እዚህ ጋር እኮ እኔ አሁን እየጠቀስክልኝን አይዲያው ስለሌለኝ በዚህ ላይ ሀሳብ ልሰጥህ አልችልም። አይዲያውን እየሰጠውክ ነው ያለሁት። ኃጢያ ኮከብ የሚለውን ትርጉም ሰጠውክ። ከቅዱሳን ብርሃን አስቀድሞ ይላል፣ በኃይል ቀን ይላል፣ አስቀድሞ ከሆድ ወለድሁ ብሏል፣ ተናግሯል። አብ ነው የተናገረው ብለኛል። ምክንያቱም አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የተናገረው አብ ከሆነ ከሆድ ወለድሁ እያለ ደግሞ እየተናገረ ነው ስለ ልጁ። ከሆድ ወለድሁ የሚለው ግን አስቀድሞ ከኃጢያ ኮከብ አስቀድሞ ከፍጥረት በፊት ማለት ነው ባጭሩ። ምክንያቱም ከሆድ ወለድሁ እያለ የሚናገረው አብ ነው ስላልከኝ ማለት ነው አይደል? ምክንያቱም ዕብራውያን ላይ ይሄን ያመጣና ለማን ይናገረዋል? ለክርስቶስ ይናገረዋል አይደለ? ታውቀዋለህ አይደል? እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን እያለ ከዚህ ላይ ወስዶ እኮ ነው የሚናገረው። ስለዚህ እዚህ ጋር ከሆድ ወለድሁ የሚለው ቅድመ ዓለም አስቀድሞ አብ ልጅ አለው ማለት ነው። እንዲሁም መጽሐፈ ምሳሌ ላይ አብሮ ዓለማትን ሲፈጥር እንደነበረ ዓለማትን በፈጠረበት በልጁ እኮ ይላል። ኦኬ አብሬ ይሰራ ነበር ይላል። ዋና ሰራተኛ ነበርኩ ይላል እኮ። ዓለም ሲፈጠር እኔ አብሬው ሰሪ ነበርኩ ይላል እኮ። ስለዚህ እዚህ ጋር አሁን ይህን ክፍል በደንብ እንድታስተውሎ እፈልጋለሁ። ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ብሎ የተናገረው አብ ነው ካልከኝ፣ አብ ከሆድ የወለደው ማንን ነው ታዲያ? ኤቢ እግዚአብሔር አብ ከሴት ያልተወለደ ልጅ አለው? አዎ የባህሪ ልጅ አለው። ይኸው አስቀድሞ ከሆድ የወለደው ልጅ አለው። እዚህ ጋር ይናገራል። ልጁ ሁለቴ ነው የተወለደው ማለት ነው። ሁለት ልደት አለው። በስጋ ከድንግል ማርያም የተወለደው ልደቱ አለ። አስቀድሞ ግን ዓለም ከመፈጠሩ በፊት ደግሞ የባህሪ ልጅ አለው አብ። ይኸው ማስረጃውን እኮ ሰጠውክ። እሺ መዝሙር በነገራችን ላይ መዝሙር ያሬድና ኤቢ ወንድሜ ይቅርታ መዝሙር ያሬድን ቤቱን ማስተካከል ስላለብን ነው ከይቅርታ ጋር ከስር ኮሜንት ላይ ኤቢ መማር ትፈልጋለህ አይደለ? የዘላለም ሕይወት ለማግኘት አይደለ የምትመጣው? የምታውቀው ብቻ ለማውራት ነው መማርም ነው የምትፈልገው? እስኪ ኤቢ እስካሁን ሳውራ ከሰማኝ አንተ መፍረድ ትችላለህ። እየሄድኩበት ያለው አካሄድ አንተ ራስህ ስለኔ እስካሁን ሳውራ ምን ተረዳ? ከኔ አንተ ልትነግረኝ አዳምሻ ከእንሱን ይቅርታና ትምህርቱን አንድ እሱን ብትንትን እንዳይልብን እንሰረውና
ከስር ላሉት ለመናገር ነው እንጂ ለኤቢ አይደለም። መዝሙር ያሬድ በጣም ስድብ አለውና በጣም ነውር ነው ለማለት ነው። ለዛ ነው ሰው የሚመጣው ከስር ያላችሁ ሰዎች። አዎ እሱን ትክክል። አንድም ለመማር አንድም ያወቁትን እውቀት የተሳሳቱትን እንድናሳውቅ እንጂ የመከራከር አባዜ ይዞን አይደለም የመጣ ነው ለማለት ነው። እና የመጣውን ሁሉ መስደብ በጣም ነውር ነው። ሰው እንዴት ተምሮ ይመለሳል የሚለው ግራ ስለሚገባኝ ነው ያሬድ እያስቆንኳችሁ። በጣም ይቅርታ። እኔ ገንዘብ ላደርግ ነው የሚፈልገው። እውነቱን ለመናገር ወደ ስላሴ ትምህርት የእግዚአብሔርን በምንነቱና በማንነቱ እንዴት እንደተገለጠ መጽሐፍት እንዴት እንዳብራሩ ኦንሊ ጂሰሶች አይነግሩም። ብዙ ጥቅሶችን ብዙ ጊዜ የማይነግሩ ነው እየነገርኩ ያለሁት። ብዙ ከኦንሊ ጂሰሶች ጋር ውይይት አድርገናል እና እነዚህን ጥቅሶች ማናቸውም አይፈቱልህም በምንም መልኩ። አሁን ለምሳሌ ቅድም ያልኩ ልስጥ። ለምሳሌ አሁን ከመዝሙረ ዳዊት ጋር ከትንቢተ ኢሳይያስ ጋር ቅድም ደግሞ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ ከሚለው ጋር ዓለማትን በልጁ ፈጠረ ከሚለው ጋር ደግሞ አንድ ልጨምር። ለምሳሌ ጥቅሶቹን ያዝ። መጽሐፈ ምሳሌ ምዕራፍ 8 ላይ እንዲህ ይላል። ይኸውልህ በደንብ ስማ። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያትን ምንጮች በጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከተዛዙ እንዳያልፍ የምድር መሰረት በመሰረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ ይላል። አየው፣ አሁን ይህን የተናገረው ማን ይመስላል? እስቲ አስተውል። አብሬ የምሰራ ነበርኩ የሚል፣ ሰማዮችን በዘረጋ ጊዜ አብሬ ነበርኩ የሚል። ኦኬ፣ ከፍ ስት እንደው የሚላ መሰለ ከጥንት ከዘላለም ጀምሮ ተሾምኩ፣ ምድርም ከመፈጠሩ አስቀድሞ፣ ቀላያት ገና ሳይኖሩ እኔ ተወለድኩ ይላል። አየው፣ ፍጥረት ገና ሳይፈጠሩ እኔ ተወለድኩ ይላል። ዳዊት ደግሞ ይህን አመጣና ከአጥቢያ ኮከብ አስቀድሞ ከወደለርሁ ይላል። አሁን አስተውል ኤቢ ወንድሜ፣ ቀላያት ገና ሳይኖሩ እኔ ተወለድኩ ብሎ የሚናገረው ማን ነው? እሺ መዝሙረ፣ ይህንን እኔ ክርስቶስ ነው ብዬ ስለማላምን አንተ ማን ነው? አትመን፣ ችግር የለው። ማን ነው ብለህ ነው? ጥበብ ናት ተወለድኩ የምትለው። በምሳሌ ዓለም ሳይፈጠር እኔ ተወለድኩ የምትለው ጥበብ ናት። እግዚአብሔር ማለት እንግዲህ አሁን እኔ ማምነውን ነው የምነግርህ። ማለት አንተን እየተቃወምኩኝ እንዳይመስል እዚህ ጋር ማስረጃ አስተኝ። እሺ፣ አይ በስት የምታምነው በማስረጃ አድርግልኝ። ለምሳሌ ጥበብ ዓለም ከመፈጠሩ በፊት ዓለም ሳይፈጠር ተወለድኩ አለች ጥበብ ያልክበትም ማስረጃ አስተኝ። ማስረጃ ሳይሆን ልክ አሁን አንተ አንብበህልኝ ልክ እንደተረዳኸው እንደነገርከኝ እኔ ደግሞ የተረዳሁት ጥበብ በምሳሌ አነጋገር ለኛ እግዚአብሔር ነገሮችን ሁሉ በጥበብ እንደፈጠረ ለማስረዳት የተጻፈልን ነው ብዬ ነው ማለት ነው። አይልማ እቺ ጥበብ የተፈጠረች አይደለችማ። እቺ አብሬ ሰር የነበርኩ ነው የምትለው። ገብቶኛል። አይልም ከሆነ እኮ እኔ መማር እኮ ስለምፈልግ እኔን ብዙ አትጫነኝ። አንተ ማብራራት ትችላለህ ልልህ ፈልጌ ነው። እየተጫንኩ አይደለም፣ አእምሮ እንድከፍት ነው ወንድሜ። ዋና ሰራተኛ ነበርኩ እያለ የምትናገር አብሬ ነበርኩ እያለች ደግሞ አብሬ ይሰራ ነበር። ኦኬ፣ የመንገዱ ደግሞ መጀመሪያ ነኝ። አብሬ ነበርኩ። ቀላያትን በደነገ ጊዜ አብሬ ነበርኩ። ደመናትን ባዘጋጀ ጊዜ አብሬ ነበርኩ። የቀላቶችን ምንጭ ባዘና ጊዜ አብሬ ነበርኩ። ለባህርም ዳርቻን በወሰነ ጊዜ አብሬ ነበርኩ ምትል። አየው፣ አሁን ይሄንን ባይዘወይ ኦኬ፣ የእግዚአብሔር ጥበቡ ወልድ ኢየሱስ ክርስቶስ፣ የእግዚአብሔር ኃይሉ የእግዚአብሔር ጥበቡ ወልድ ኢየሱስ ክርስቶስ እንደሚባል ታውቃለህ? አዎ መዝሙር አውቃለሁ። ግን እዚህ ጋር ኢየሱስ ክርስቶስ ከሆነ እንዴት በሴት ጾታ እንዴት ሊገለጽ ቻለ? በታብራ እግዚአብሔር በሴት ጾታ እኮ ይቀር ምን ችግር? እግዚአብሔር እናት እግዚአብሔር በመጽሐፍ ቅዱስ በሴት ጾታም እኮ በሴት አንቀጽም እኮ ተነግሮለታል። ጾታ ሳይሆን አንቀጹን ነው የምልህ። በሴት አንቀጽ ይነገራል እኮ ለእግዚአብሔር። እንዴት ማለት ለምሳሌ እሺ ኦኬ፣ ለምሳሌ በምን መጽሐፍ ልስጥ? በምን ማስረጃ? መምህር ኤፍሬም ወጡ እንደ አዳምሻ ወጥተዋል። ለምን እንደወጣ ጊዜ ሰጣችኋለሁ እያልኩኝ ብቻዬን ያዝኩት። በጣም ይቅር በሉኝ። የሚቀጥለው ላይ ኦልሞስት ሰው ስለምናስገባ ችግር የለውም። ኤቢ በደንብ አድርገህ ካዳምጠው እሺ። ሀሳቡ ግራ ሊያጋባ ይችላል። ያነሳው ነገር ግን በጣም የሚጠቅምህን ነገር ነው። በደንብ ስማ። ለምሳሌ ያው ጥበብ ሴት ጾታ አላት ምናምን ላልከው ደመናው መጣ ነው ደመናው መጣች ነው የምትለው።
እኔ እዚህ ጋር ያልኩት ጥበብ ተብላ ማን ነው? አይ መልስልኝ። ኤቢ አሁን የጠየቅኩን ደመናው መጣ ወይንስ መጣች ነው የምትለው? የኔ ኢየሱስ ክርስቶስ ከሆነ እዚህ ጋር የጠየቅኩን ስለ ጥበብ ስለሆነ ያነሳው ደመና መጣ መጣች ነው የምትለው ወይ ፀሐይ ወጣ ወጣች ነው የምትለው? ንገረኝ። ደመና መጣ ነው የምንለው። ወንድ ነው ጾታው የለውም እና እንዴት መጣ አልክ ታዲያ? እሺ ፀሐይ ወጣች ነው ወጣ ነው የምትለው? ወጣች ነው የምንለው። ጾታው ሴት ነው። እሺ ፀሐይ ሴት መሆኗን በምን አወቅ? ይሄ እኮ በአራት ነጥብ ተቀምጦልን ከዛ የወሰድነው ሳይሆን ራሳችን በአገላለጽ። ስለዚህ ጥበብን መጽሐፍ ቅዱስ ላይ ያንተ መረዳት ማሳደግ ነው እንጂ ያለብህ ክርስቶስ ነው አለኝ እኮ እሱ። ችግር የለውም። ምሳሌ ስለሆነ ነው። እሺ እንድትማር ችግር የለውም። ስለዚህ ለምሳሌ በቀላሉ ኤቢ ወንድሜ፣ ለምሳሌ ኢየሱስ ክርስቶስ ዶሮ ጫጩቶቿን እንደምትጠብቃቸው ጫጩቶቿን እንደምትንከባከባቸው ሲል ኦኬ፣ በምን አንቀጽ ነው እየተነገረ ያለው እዚህ ጋር? በምን አንቀጽ? ዶሮ ጫጩቶቿን እንደምትጠብቃቸው እኔም ጠበቅኳችሁ ነው እኮ። በሴት አንቀጽ አይደል? ለዶሮ ዋኗ ሴት አንቀጹ ኖ ምሳሌው። ኧረ ተው እባክህ። ምሳሌው የተነገረው እኮ እዚህ ጋር ለዶሮ ዋኗ አይደል እንደ መዝሙር አይደል? ለዶሮ አይደለም ምሳሌው። ዶሮ ምንድን ዶሮ ጫጩቶቿን እንደምትጠብቅ ሲባል እናት ልክ እናት የሆነች ዶሮ ምን እንደምታደርግ ልጆቿን እንደምትንከባከብ አንዴ ስማኝ ወንድሜ። ጌታ እዚህ ጋር ፍቅሩን ጥበቃውን በሴት አንቀጽ አድርጎለት አይደል የተናገረው? የሴት አንቀጹ የተጠቀመው እኮ ለዶሮዋ እንጂ ለክርስቶስ አይደለም። ኦኬ የዶሮ አስፈላጊነት እዚህ ጋር ጫጩቶቿን ትጠብቃለች ተብሎ የተነገረው ምሳሌነቱ ለማን ነው? ወካይነቱ ለኛ። ኧረ ተው፣ እኛንን ጫጩቶቹን የምንጠብቀው ኖ ልጠብቃችሁ እኔም ጠበቅኳችሁ ነው። እናንተን እኛን ራሱን በምን መስሎ ራሱን በዶሮ መስሎ እንዳትለኝ መዝሙረ ምሳሌው ክርስቶስ ምን አይኳስ ራሱ ዶሮ ሴት ዶሮ ጫጩቶቿን እንደምትጠብቅ በዛ መስሎ። ምክንያቱም ጌታ ራሱን በእረኛ ይመስላል። ምንም እንኳን አሳፍረን ባይዘው። ለምሳሌ ጌታ ይሄን ሲናገር እኛ ክርስቲያኖች እንረዳዋለን ምን እያለ እንደሆነ። ልክ ዶሮ ለልጆቿ እንደምትራራ እንደምትሳሳ፣ በላባዎቿ በክንፎቿ እንደምትጋርድ ጌታችንም በዛ መስሎ አስረዳን። በምሳሌ አፌን ከፈትኩ እንደሚል እኮ ነው ጌታ። ምን ችግር አለው? አዎ ትክክል ነው። እዚህ ጋር ዋና ሐሳቡ እየተናገረ ያለው ልክ እሷ እንደምትጠብቅ እኔም እናንተ እሷ አልቃየው ነው። እሷ ብለህ ጠራህ አይደለ? አዎ ኦኬ። እሷን የተጠቀመበት ምክንያት ርህራሄውን ልክ እናትነት ርህራሄ ጥበቃ ስላለው አይደለ? ለልጆች መንከባከብ በቃ በእናት መስሎ አይደለ እንዴ በዚህ ያስቀመጠው? ትክክል ነው። በቃ ስለዚህ እናት ሴት ናት አይደል? ስለዚህ እዛ ጋር ግን የተጠቀሰው ራሱ ነው። ጥበብ ተብላ የተጠቀሰችው ራሷ ነች እየተናገረች ያለችው አይደል እንዴ? ራሷ ተናገረ። እኔ ባይናት ጥበብ እኔ ባይናት ቀደም ምሳሌ ላይ ያነበብክልኝ እኮ ጥበብ እኔ ባይናት ወይ አንተ ነው ያልከኝ እኮ እንዴ? አንተ ጥበብ እኔ ባይናት ካልክ እኮ ታመንክ እኮ። በጣም አሪፍ ነው። ጥበብ እኔ ባይናት ብለህ ታምናለህ? በምሳሌ ተናግሬዋለሁ። ድገመው። እዛ ጋር ጥበብ እኔ ባይናት ብለህ ታምናለህ? እንደም ጥበብ ተናጋሪ ናት። ጥበብ እኔ ባይናት ብለህ ታምናለህ? ከእግዚአብሔር ውጪ እኔ ብሎ ሊናገር የሚችል ማንም የለም። ኦኬ ማለት እዚህ ጋር የተናገረችው በምሳሌ ለኛ እየተጻፈልን ነው። በምሳሌ እንዲገባ እንዴ ነበርኩ እየተባለ ነው። አብሬ ነበርኩ ሰሪነኝ ዋና ሰራተኛ የተባለ እንዴ። ከእግዚአብሔር ውጪ ሰርቫይቭ ሊኖር የሚችል ነገር አለ እንዴ? ስለሱ እኮ አልጠየቁም። ምን ወንድም ከእግዚአብሔር ውጪ ማንም ሰርቫይቭ ያደርገኝ። ጥያቄ እዚህ ጋር አብሬ ሰራ ነበር ያለው ማን ነው? ጥበብ። በጣም ጥሩ። አብሬ ሰራ ነበር ብሎ ጥበብ ከተናገረ ጥበብ የተባለው ማን ነው እዚህ ጋር ታዲያ? ራሷ ጥበብ በምሳሌ ለኛ እየተጻፈልን ነው። አብሬ ሰራ ነበር ነው የሚለው። አብሬ ሰራ ነበር ከተባለ ሰሪ ናት፣ አብራ ነበረች ማለት ነው። ጸሐፊው ነው እንደዛ እያላት ያለው በነገራችን ላይ አይደለም። ምክንያቱም ጥበብ ክርስቶስ ነው። ክርስቶስ ታዲያ ለምን በሴት ጾታ ተጠቀሰ እዚህ ጋር? የት ጋር? አሁን እዚህ ጋር በሴት ይሄ ምንም ይሄ ሰራተኛ ነበርኩ። አዎ አብሬ ዋና ሰራተኛ ነበርኩ እና ምንድነው አሁን እዚህ ጋር አልገባኝ እያለች የምትናገረዋ ማን ነው አለች አለ ክርስቶስ እንደ ራሱ ቃሉ እኮ እንደ አብሬ ሰራተኛ ነበርኩ እና ታዲያ ወንድና ሴት ይላል እንደዚህ ጋር። እስኪ ዝም ብለህ አንብበው እስኪ። ወንድና ሴት ይላል የቱ ጋር ነው? አንተ ሴት ነው
አንብበው ታገኘዋለህ። ዝም ብለህ አንብበው እስኪ። አሁን ምኑ ጋር ላንብብ እስቲ ንገረኝ። ምን ላይ ነው ስለ ጥበብ ያነበብኩኝ? ቅድም ምን ላይ ነው? እሺ ምሳሌ 8 ላንብብልህ፣ ችግር የለውም። ቀላያት ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውንም ገና ሳይፈጠር የመጀመሪያው ዓለም አፈር። ከላይ ከፍ ስትል እግዚአብሔርም የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ፣ ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድርም ከመፈጠሩ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውን ገና ሳይፈጠር የመጀመሪያው ዓለም አፈር። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን ባደረገ ጊዜ አብሬ ነበርኩ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያት ምንጮች በጸና ጊዜ ይላል። የቱ ጋራ ነው? እሺ መዝሙረ አንዴ ስማኝ። በእውኑ ጥበብ አትጮህምን? ማስተዋሏስ ድምጿን አትሰጥምን? ይላል። አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። ማነች ትቆማለች? ለወንድ ነው መሆን የነበረበት። ይቆማል ነበርኩ እዚህ ጋር ምንም ችግር የለውም እኮ። ይሄ እኮ በኢንተርቼንጀብሊ እኮ መጽሐፍ ቅዱስ ይጠቀመዋል እኮ። አንድ ቦታ ይሄ ብቻ እኮ አንድ አይደለም እኮ። ኢንተርቼንጀብሊ በወንድም አንቀጽ በሴትም አንቀጽ እያደረገ ያስቀምጠዋል። ምንም እኮ ይሄ ችግር የለውም። እሺ ምክንያቱም ኢንተርቼንጅብሊ ይጠቀሟል። እዛው እንኳን ምሳሌ ላይ በሁለቱም ይጠቀሟል እኮ ወንድም አለ። እዛው ኢንተርቼንጅብሊ እየቀያየር ይጠቀመዋል። አንቀጹ መቀያየሩ በወንድም በሴትም አንቀጽ መነገሩ ምንም የሚያመጣው ለውጥ የለም እኮ ወንድሜ። አሁን ትልቁ ነገር አብሮ የሚሰራ የነበረ ዋና ሰራተኛ የነበረ አብሬ ነበርኩ ተወለድኩ እያለ የሚናገረው ማለት ነው። ምክንያቱም ይሄንን በመጽሐፍት ሁሉ አመጣውና ምን አረኩልህ መሰለ? መዝሙረ ዳዊትን አምጥቼ ከአጤው ኮከብ አስቀድሞ ከሆድ ወለድሁ ይላል። ኦኬ ከኢሳያስን አመጣውና አመጣውልህ። መጽሐፈ ምሳሌ ምዕራፍ 30ንም አመጣውልህ። መጽሐፈ ምሳሌ ምዕራፍ 8ንም አመጣውልህ። ደግሞ ክርስቶስ ኢየሱስ ደግሞ ዓለማትን በፈጠረበት በልጁ ተብሎ ደግሞ የተነገረውንም እሱንም አገናኘውልህ። እኔ እኮ ጥቅስ እየጠቀስኩ እንዴት ሪሌት እንደሚያደርግ እንዴት ኮኔክት እንደሚያደርግ እኔ ባይነት እንዴት እንዳለ እያሳየውክ ነው። አንተ አንድን እኮ እየሰጠኝ አይደለም ያለው። ኦኬ እሺ፣ ወደ መጀመሪያ ወደ ተነሳንበት እንግባና እንኳን በደንብ አጥናው ተመልከተውና እንደሱ እናድርግ። አዳምሻ በረጅም ሰዓት ከኤቢ ጋር እንትናልን። ኤቢ ግን ፎሎ ላድርግ። የት ሀገር ነው ያለው ኤቢ? እኔ አዳማ ነኝ። አዳማ ስቴት ነህ? እሺ አዳማ ስቴት ከሆንክ እኔ ሌላ ሀገር ሌላ ስቴት ነኝ። እስቲ ስልክን አስቀምጥልኝና እግዚአብሔር በሚያውቀው ተረጋግተን በደንብ አድርገን በተለይ የስላሴን ትምህርት ኢቨን ኦሪጂንሶች የሚጠቅሱን ጥቅስ ራሱ እያነሳን ከራሳችን ዝም ብለን አፈቀን ሲሆን ለምሳሌ ከዛሬ 1300 1200 ዓመት በፊት ራሷ ቤተክርስቲያን እንዴት አስተማረችው፣ ቤተክርስቲያን እንዴት ፈታችሁ፣ ይሄንን አባቶች እንዴት ይረዱት ነበረ አየው የሚለውን ሁሉ ማየት በመጽሐፍ ቅዱስ አጻጻፍ እነዚህ በሴት አንቀጽ ሲቀመጡ ለምሳሌ መንፈስ ቅዱስ በአንዳንድ ቦታዎች ላይ በሴት አንቀጽ ይቀመጣል። ምን ማለት ነው? ኦኬ የእግዚአብሔርን ፍቅር የእግዚአብሔርን ጥበቃ ለመግለጽ በሴት አንቀጽ ደግሞ አንዳንዴ በወንድ አንቀጽም ደግሞ ያመጣዋል። በሴት አንቀጽ በወንድ አንቀጽ ሲገለጽ ራሱ ምን ማለት ነው የሚለውንም በተለይ ግን በአካል ሶስት ለምሳሌ ቆይ እንደዚህ ላድርግ ኤቢ። አሁን እዚህ ጋር 1300 ሰዎች አሉ አይደለ ኤቢ? 1300 ሰዎች በንጹህ ልብ ሆነ ስማኝ። 1300 ሰዎች በምንና በማንነት ስንት ነን? ለምሳሌ በምንነት ስንት ነን? በምንነት 1300 ሰዎች አለን። በምንነት ስንት ነን? እሺ 1200 በምንነት አዎ። ኧረ ተው ሰው በመሆናችን ነው እያልከኝ ያለው ጥያቄ ግን ምንነት ማለት ኔቸራችን ኤሰንሳችን ማለት ነው አይደል? ሰው ነን፣ ሁላችንም ሰው ነን። ስለዚህ ስንት ነን በምንነት? 1300 ሰዎች እዚህ ያለ ነው። በምንነት ስንት ነን? ያው በሰው ሁላችንም ሰው ነን። ይሄ ምንነታችን ነው አይደል? አዎ። ማንነታችን ግን እኔ አንተ አይደለሁም አንተ እኔ ባይነት። ማንነት ሲባል እኔ ባይነት ነው አይደል? አዎ። ኦኬ እኔ ባይነት። አሁን እግዚአብሔር እኛ ምን እናምናለን? ምንነትና እኔና አንተ እንኳን ምንነትና ማንነት አለን። እግዚአብሔርም በመጽሐፍ ቅዱስ ራሱን በምንነትና በማንነቱ ገልጧል ብለን እናምናለን። ኦኬ በምንነቱ መለኮትነቱ ነው፣ አምላክነቱ ነው፣ ፈጣሪነቱ ነው፣ ፈቃዱ ነው፣ እውቀቱ ነው። በዚህ መከፋፈል መብዛት የለበትም። አንድ ምንነት አለ፣ አንድ አምላክ አለ ማለት ነው። በማንነቱ ግን በመጽሐፍ ቅዱስ
አብ እኔ ብሎ ይናገራል። ለምሳሌ ሲጠመቅ አምላካችን ኢየሱስ ክርስቶስ ሲዝል እንደሆነ ከሰማይ የማን ድምፅ ተሰማ? የአብ ድምፅ ተሰማ አይደለ? የምወደው ልጄ ይህ ነው የሚል ድምፅ ተሰማ አይደለ? እርሱን ስሙት ብሎ አብ ከሰማይ ድምፁን አሰማ። ወልድ ደግሞ የጠመቀ አይተናል። ይኸው ወልድ የጠመቀ አይተናል። ኢየሱስ ክርስቶስ የዳገመ እኔና አባቴ፣ እኔና አብ፣ እኔና አባቴ ወደ ቤቱ እንገባለን፣ እኔና አባቴ፣ እኔና አንተ እያለ እኔ ባይነትን በደንብ አድርጎ ያብራራል። ስለዚህ አይ ቲንክ በደንብ እኔና አንተ በስልክም ተደዋውለን በዚህ አሁን ቲክቶክ ላይ ብዙ ላይ ስለሚችል በስልክ ተደዋውለን እያንዳንዷን ረጋ ብለን ጊዜ እሰጥሃለሁ፣ እግዚአብሔር በሚያውቀው ጊዜ እሰጥህና ምንድን ነው እና ኦንቸስ የሚያነሱት ራሱ እንዴት ነው የሚታየው የሚለውን ምክንያቱም የሥላሴ ትምህርት መሰረታዊ ትምህርት ነው። እግዚአብሔር ራሱን በሶስትነት ገልጧል፣ በአካል በግብር። ለምሳሌ ሉቃስ ወንጌል ላይ ትዝ ይል እንደሆነ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ አንድ የነገራት ነገር ነበረ። ምን ብሎ የነገራት? የሉቃስ ወንጌል እኛ ሁለት ልደት አለው ጌታ ስንል ምን ይላል? ሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ምን አላት? ድንግል ማርያምን እንዲህ ይላታል። ምን አላት መሰለ? ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ይኸው ቁጥር 35 ላይ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። አስተውል፣ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ይላል ያው ቅዱስ የእግዚአብሔር ልጅ ይባላል። አስተውል፣ ገና አልተወለደም ጌታ፣ ገና ከድንግል ማርያም በስጋ አልተወለደም። ኦኬ፣ ኦልሬዲ ከመወለዱ በፊት ስሙ የእግዚአብሔር ልጅ ነው። ያ የሚወለደው የእግዚአብሔር ልጅ ነው። አያው ይባላል ነው መዝሙረ ይባላል። አዎ አልተወለደም እኮ ገና። ቅዱስ እግዚአብሔር ልጅ ይባላል ነው። ለወደፊት የሚወለድ ሰዓት ይባላል ነው። ይባላል የሚለው ራሱ በመጽሐፍ ቅዱስ አሁን የሆነውን ወደፊት እንደሆነ አድርገው የመጽሐፍ ልምድ አላቸው። እነዚህን ሁሉ እናያለን። አይገስ በደንብ መሰረታዊ የሆነውን የቃላቶቹ ራሱ ፍቺ በደንብ አድርገን እናያለን። ምንም ችግር የለውም። ምክንያቱም አስቀድሞ በትንቢተ ኢሳይያስ ላይም ተነግሯል። ይሄ ትንቢት አይደለ? እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም ድንቅ መካር ኃያል አምላክ አይደለ የሚለው? ትክክል። የዘላለም አባት እያለ ይናገራል። ኤኒዌይስ ስልክን አስቀምጥልኝ፣ ቴሌግራም ቁጥርህን በደንብ አድርገን እናያለን። እኔ አመሰግናለሁ በጣም ተረጋ ብለህ ስላዳመጥከን። ጆን ሀሳብ ካለው ሜቢ እንስማና ታላቁን ገብቷል። አዳምሻ አመሰግናለሁ። ጊዜ ይስጥልኝ። እሺ መዝሙረ ያሬድ እግዚአብሔር አምላክ ይስጥልን። ሰላም ያላሉን አንዴ ሰላም ይበሉን። ኤቢ እንዳትወርድ በእኔ በኩል ሁለት አጭር ጥያቄዎች አሉ። ታላቁ ጅብሪል ከመምህራችን በፊት የሚቀድሙ ወንድሞች አሉን። ሰላም ጤና ይስጥልን። ቪኪ እንኳን ደህና መጣህልን። አልተሳሳትኩማ? ኤክሶ ሰላም ነው። እንዴት ነው አዳሜ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። መዝሙሬ ሀይ ሁላችሁንም ሰላም ብያለሁ። መልካም። እሺ ታገሰ፣ ጠብቀኝ። ጥሩዬ ሰላም በይን። ጥሩዬ ሰላም ካለች በኋላ አዳምሻ ጆንን እንዳንይዘው። ጆን ሀሳብ ካለው እሱ ቅድሚያ ስጠውና ከጥያቄ በፊት እሱንም እንዳንይዘው ማለት ነው። ያስገባንበት ትልቁ ምክንያት የሙሉ ወንጌል ትምህርት አይደለም የሚለውን ጆን መጥቶ እሱን እንዲያጠራ ነው። ሜይ ቢ ሌላ ነገር ካለው እንዳንይዘው እሱን ነገር እናዳምጥ። ጥሩዬ ሰላም ካለችን በኋላ እሺ መዝሙርዬ፣ እሺ ጥሩዬ ሰላም በይን። ከዛ ወዲያ ሰው እናስገባለን። አዳምዬ ሁላችሁም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆየሽን፣ እንኳን ሰላም መጣሽልን እህታችን። እሺ ያው መዝሙር ያሬድ ታላቅ ያዞኛል። ስለዚህ በቀጥታ ወደ ጆ እንሄዳለን። ኤቢ ግን ጠብቀኝ፣ አንድ ሁለት ጥያቄዎች አሉኝ በአጭር የሚመለሱ። ጆዬ ቀጥል። እሺ ሁላችሁንም አመሰግናለሁ። መዝሙር ያሬድ ቴንኪው በጣም ከልጆች ጋር ጥናት ነበረኝና ያው አክብራችሁ ስላስገባችሁኝ አክብራችሁ መቀጠል ነበረብኝ። እስካሁን በጣም ነው የማመሰግነው። ሀሳቤ ምንድን ነው? ወንድማችን ያው እንግዲህ መዝሙር ያሬድ በደንብ ሊያወራህም ፈቃደኛ ነው ልቡን ከፍቶ። ስለዚህ አውራው። አንተ አሁን የሆኑ ጥያቄዎች አልተመለሱልኝም እና አሁን ልጅ ዘሰንኩ ምናምን የሚለው ነገር ያው ሲጀመር ራሱ ቤተ እምነቱ መስራቹ የተወገዘ ሰው ነው፣ ከቤተ ክርስቲያን ማለት ነው፣ ከወንጌላን አማኞች መካከል የተወገዘ ነው። የቅርብ ጊዜ ትምህርት ነው እና ስለዚህ ሥላሴ የሚለውን ትምህርት ከካደ አንድ ሰው በምንም መልኩ ድነትን አገኛለሁ ብሎ
ማሰብ የለበትም። ያንን ማሰብ ሞኝነት ነው የሚሆነው። እኔ ብዙም ጨምረው ነገር የለም። መጽሐፍ ቅዱስን አክሴፕት ካደረግ መጽሐፍ ቅዱስ ላይ ወልድን ራሱ አባቱ አምላኮ ይለዋል። በዕብራውያን ምዕራፍ 8 ላይ ተከሆነ አምላኮ ይለዋል ልጁ። ስለዚህ አምላክ አይደለም ወልድ የሚለው ትምህርት ፈጽሞ ባዕድ ትምህርት ነው እና እንደ ቀላል እንዳታየው። አብ ለልጁ ስለ ልጁ የመሰከረው ምስክርነት ከካድክ እንደገና መልሰ አብ ራሱ ለራሱ አባት ነው የሚለው ነገር ለራስ ላይ ባክፋየር እያደረገብህ ከመጨነቅ ይልቅ ቀጥታ ብትቀበለው ምሳሌ ነው ከማለት ይልቅ ሰላምም ታገኛለህ ብዬ አስባለሁ። በጣም ነው ማመሰግነው። ስንድር ሁላችሁንም ቴንኪዩ፣ ተባረኩልኝ። መዝሙር እንዳልከው ቅድም ተቀብያለሁ ምክር። ከዚህ በፊትም እንደዛ እያደረግን ነበር እኔ ቤት ላይ፣ ወደፊትም የምናደርገው ነገር ይሆናል በእኔ በኩል ማለት ነው። ቴንኪዩ። እሺ ጆንዬ እግዚአብሔር ስጥልን ስለመጣን ላመሰግን። ረጅም ሰዓትም ያዝነ ሶሪ፣ በጣም ጉዳይ ከነበረ መልካም እናመሰግናለን ጆንዬ። እግዚአብሔር ይስጥልን፣ ሰላም ያክብርልን። ጆ ነገ ከቻልክ ተቀላቀለን ወደ 10 ሰዓት አካባቢ 9 ሰዓት ላይ ከቻልክ። እሺ እመጣለሁ። እሺ የመጨረሻ ጥያቄዎች ኤቢ ልጠይቅህና በአጭር የሚመለሱ ናቸው። ኃጢአትን ይቅር ማለት የማን ስልጣን ነው ኤቢ? እግዚአብሔር። ኢየሱስ ክርስቶስ በስጋ ኃጢአትን ይቅር ብሏል አላለም? ኢየሱስ ክርስቶስ በስጋ ኃጢአትን ይቅር ብሏል? አዎ ይቅር ብሏል። እግዚአብሔር አይደለም ብለህ ነበረ ኢየሱስን። ኢየሱስ ክርስቶስ እግዚአብሔር አብ ነው ብያለሁ። አይመለክም ብለህ ነበረ። ኢየሱስ ክርስቶስ እግዚአብሔር አብ ነው። ስለዚህ ወደ ሁለተኛ ጥያቄ አይመለክም ስላልከኝ ኃጢአት እንዴት ሊያስተሰርይ ቻለ? ማይመለክ። እሺ በአብ ቀኝ የሚቀመጠው ማን ነው? ወልድ። በአብ ቀኝ የሚቀመጠው ቀኝ የሚለው እዚህ ጋር ምሳሌ ያነጋገር ነው። በአብ ቀኝ የሚቀመጠው ወልድ ብያለሁ። ወልድ ማን ነው? ወልድ የእግዚአብሔር ልጅ። ስለዚህ በአብ ቀኝ የሚቀመጠው ይመለካል? ራሱ እግዚአብሔር አብ ነው። ራሱ ነው። በአብ ቀኝ ራሱ በራሱ ነው የሚቀመጠው? ራሱ በራሱ አትበል። እዚህ ጋር የኑዬ ስጋ መንፈስና እኔ አይደለሁም ያልኩት። እኔ አብን መንፈስ ነው ብያለሁ። ስለዚህ አብ ከኢየሱስ አካል ውስጥ ወጥቶ ነው ኢየሱስ ሄዶ የሚቀመጠው? ከኢየሱስ አካል ውስጥ ወጥቶ ሳይሆን ሰማይና ምድር ሞልቶ ነው ያለው አብ። መለኮት ነው ብያለሁ እኮ። በአብ ቀኝ የሚቀመጠው ማን ነው? ቀኝ ማለት እዚህ ጋር ኃይልን ነው እንጂ የሚያመለክተው አቅጣጫ ምንም ይሁን በአብ ቀኝ የሚቀመጠው ማን ነው? ሁለተኛ ነው። በአብ ቀኝ ማለት በአብ ኃይል የሚቀመጥ ማለት ነው አይደለ? ወልድ ነው። የስ ኦኬ። ወልድ ማን ነው? እግዚአብሔር አብ። ወልድ እግዚአብሔር አብ ነው የሚል ክፍል ስጠኝ። እሺ ከመጽሐፍ ቅዱስ ወልድ ማለት እግዚአብሔር አብ ነው የሚል የለም። ቀጥታ ወልድ እግዚአብሔር አብ ነው የሚል የለም። ላንብብ። ኬት አገኘህ? እሺ ላንብብ ማለት ኬት አገኘህ ለሚለው መልስ እንዲሁም ማለት ነው። እሺ የመጨረሻ ጥያቄ ነው። እሺ ጥሩ። የኔ ምችን ብዬ እወጣለሁ። ብዙ ሰዓት አልያዝባችሁ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ይህን በምሳሌ ነግሬያችኋለሁ። ስለ አብ የነገርኳችሁ ሁሉ በምሳሌ ነው። ግን ከዚህ በኋላ ስለ አብ በግልጽ ነው እንጂ የምናገረው በምሳሌ አልናገርም። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ። ከማን ዘንድ የሚለምነው? ያው በዚያን ቀን ከማን ዘንድ አለ? ራሱ ሲናገር ከማን ዘንድ አለ? እየተናገርኩ ነው እኮ በቃ። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። ጀስት ይሄን ያልኳችሁ ለምሳሌ ያህል ነው የተናገርኳችሁ። ግን ከዚህ በኋላ ስለ አብ በምሳሌ አልናገርም በግልጽ ይልና እናንተ ስለወደዳችሁ ከእግዚአብሔር ስለማን አለ? የትኛው ነው? ስለማን ነው የምነግራችሁ አለ? ስለ አብ። እሱ ማን ነው? አምላክ፣ መለኮትነት፣ የማይታይ ባህሪ። አብ ከኔ ይበልጣል አለ ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? አብ የተገለጠበት ስጋ። እየተናገረ ያለው አብ የተገለጠበት ስጋ ነው? አብ ነው? በአንተ ትምህርት
አብ የተገለጠበት ስጋ ማለት በክርስቶስ ውስጥ ያለው ኢየሱስ ክርስቶስ አብ ነው አላልከኝም ቅድም? ኢየሱስ ክርስቶስ ገብቶኛል እኮ ሁለት ማንነት ነው ያለው ኢየሱስ ክርስቶስ አብ ነው አላልከኝም? ኤቢ መለኮትነቱን ነው እያልኩ ያለው ስጋውን አይደለም። ኢየሱስ ክርስቶስ አብ ነው አላልከኝም ወይ? ኢየሱስ ክርስቶስ ስጋም መለኮትም ነው ባጭሩ። እኔ እሱን አላልኩም። ኢየሱስ ክርስቶስ አብ ነው። ኢየሱስ ክርስቶስ አብ ነው ስንል ስጋውን አይደለም መለኮትነቱ ነው አላልኩም። እኔ ኢየሱስ ክርስቶስ የሚለው ስም አብ ነው አይደለም? ኖ ኢየሱስ ክርስቶስ የሚለው ስም ኢየሱስ ክርስቶስ አብ አይደለም፣ አብ ነው መለኮት ነው ማለት ነው ባጭሩ። በጣም አመሰግናለሁ። ኢየሱስ ክርስቶስ አብ ከሆነ አብ ከኔ ይበልጣል አለ። ምን ማለቱ ነው? እሺ የኢየሱስ ክርስቶስ ራስ እግዚአብሔር ነው የሚል ክፍል አለ። ማነው የኢየሱስ ክርስቶስ ራስ? እሺ ኤቢ ለዛሬ ይበቃናል። እግዚአብሔር አምላክ ይስጥልን። የሚቀጥለው ቀን ላይ እንነጋገራለን። በርታ ወንድማችን። እግዚአብሔር አምላክ እውቀቱን ጥበቡን ይግለጥልን። እናመሰግናለን። ሰላም ደሩሽ